ደረጀ ቢያው በጣም ነው የሚያዝንብኝ። የኔ አባት ቢያው ራሱ አይምጡ በጣም ነው የምታዝንብኝ። አንተ ስለማዘን ነው አመጣ። እኔ እኮ ነብትዬ ከዚህ በላይ ታስወጣኝ ትችላለህ። ባለ መርፌ አንድ ከሰውም አልቀበልም። በመርፌው ነው የገረፈችሽ? ማይ እኮ አልገረፈችኝም። እና ታዲያ ለምን ጮህ እንዴ? አስፈራርተኝ ነው። ተዘጋጅ፣ ደረጀ ሲመጣ ቤት እንከራይልሻለን። እዛ እንደፈለግሽ በነፃነት መኖር ትችላለሽ። እንዴ ዋስ እናንተስ? እንግዲህ እናቶቻችን ብራስ ባሎቻቸው ሲሳደቡና ዱላ ሲያነሱባቸው ወደ ማጀት ይገባሉ። አቤት መግባት የለበትም ይላሉ። ቤት ሌላ ጉዳይ ቤት ውስጥ የሚፈጠር ነው። ይኸውልሽ ሁሉም አባዬ ሊቀበሉት ወጥተዋል። ሰላም ደግሞ ጤና ጣቢያ ነች። ስለዚህ ቤት ውስጥ ምን ሄዱ እኮ ይመጣል እኮ ነው የሚል ዳጣና ናታን ሲሳሳሙ አቤጌል ደረሰችባቸው ማለት ነው። እንግዲህ እሷም ደርሳባቸው ይሄን ጉዳቸውንማ ለማይና ለባዬ ማሳየት አለብኝ፣ መቼ ድረስ እንደዚህ እያዋሹን ጭራሽ ሳሎን ላይ ሰው አስተኝተው ይላላሳሉ በማለት እንግዲህ ካሜራ ሪከርድ እያደረገቻቸው ነበረ። ይህን ፎቶ እንግዲህ ቶሎ ብላ ሪከርድ ያደረገችው ለአቶ ደረጀ ነው የላከችው ማለት ነው። እንደዚሁ እንግዲህ እነሱም በጣም ተደናግጠዋል። የኔ ጉዳችን ነው አሁን አባዬ ካየ እኔን ምን ይለኛል? ከዚህ ቤት ራሱ እኮ አምኖ ነው ያስቀመጠኝ እኔን በማለት እንግዲህ በጣም ደንግጦ ነበር ናታን እና ዳጣም እንግዲህ በጣም ደንግጣለች። ወይኔ ጉዴ እኔ ጭራሽ እናቴን አስታውቀኝ እያልኩት ሌላ ታሪክ ውስጥ ገባው ነበር ያለችው። ሰላም ግን የምትፈልገው እንደዚህ አልነበረም። እነሱ ወደ ሌላ ታሪክ ውስጥ ገብተዋል ማለት ነው። አልፎም እንግዲህ ኩሽና ድረስም ገብቶ ነበረ ማለት ነው አቶ ናታን፣ ሌላ ጊዜ ኩሽና የማይገባው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ዳጣ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ላይክ እያደረጋችሁ ጀምሮ በማለት በአክብሮት ጠይቃለሁኝ። እንግዲህ ናታንና ዳጣ ሳሎን ላይ ቁጭ ብለው እያወሩ ነበረ። እሷም እንግዲህ ታምሪያለሽ እያለም እየነገራት ነበረ። ታመርኩም ሳመኝ ብላ እንግዲህ ጫወታውን ጀምረዋለች ማለት ነው። እሱም ካልሳምሽኝ ከዚህ ውልፊት አልልም አልሄድም ብሎ ነበር የተቀመጠው ማለት ነው። እንግዲህ እሷ ስትስመው አቤጌል ደርሳ ፎቶ እንግዲህ ሪከርድ አርግታታለች ማለት ነው። እሷም እንግዲህ የሮጠች ሄዳ እነሱ ጋር እናንተ ምን አባታችሁ ነው የምትሰሩት እዚህ ጋር ተቀምጣችሁ በዚህን ሰዓት እንኝ ሰው ተኝቷል ብላችሁ ነው ለዚህ ጋር የምትቀመጡት ነበር ያለቻቸውና እነሱም በጣም ተደናግጠው አቤጌል ምንም አልተፈጠረም ዝም ብለሽ እንትን አትበይ ተረጋጊ ነበር ያለቻት እንግዲህ ዳጣ። እሷም ጭራሽ ተረጋጊ ትሉኛላችሁ እናንተ ውሾች፣ ውርደታችሁን አሁን ለማየና ላባየ ነው የምነግረው ነበር ያለችው ናታ። እንግዲህ እሷ ስትጨቃጨቅ ትቷት ወደ ክላሱ ገባ። ዳጣንም ይዛ እንግዲህ ለትመታ ስትል አምልጣለች ዳጣ ማለት ነውና እሷም እንግዲህ ሪከርድ አድርጊያቸዋለሁ ካሜራ ታያለሽ፣ አሁኑ ለአባዬ የምልከው ለማየም አሁን አሳያታለሁ ነበር ያለችውና እንግዲህ አባቷ ሰው ሀገር ለስራ ሄዶ ነው ያለው። እሱ እስከሚመጣ ራሱ መታገስ አልቻለችም ማለት ነው። አባቷን ታግሳ መጠበቅ አልቻለችም ማለት ነው። ሮጣ እንግዲህ እናቷ በተኛችበት መብራት አብርታባት እማዬ ተነሺ ላሳይሽ ጉድ ነው ያለቻት። አንቺ ልጅ አንቺ ጉድ አያልቅም፣ እንደው ሰው በዚህን ሰዓት እንኳን ማረፍ አይችልም፣ እንደው ሂጂልኝ ምንም ጉድ አታሳይሽ ነበር ያለቻት። እና ከዛ በፊት ግን ዳጣ እባክህ የእትዬን ጆሮም አይንም ዝጋልኝ ፈጣሪ እንደው ሂጂልኝ ካጠገቢ ብላ ታባራት እያለች እንግዲህ ብቻዋን ጸሎት እያደረገች ነበር ማለት ነውና እውነትም እንዳለችው አይኗም ጆሮም ተዘግቶላት ሂጂልኝ ከዚህ ነበር ያለቻት። እና እሷም እማዬ ለምንድን ነው ማትረዱኝ? እኔን ቆይ እኔ የምላችሁ ነገር ሁሉ እኮ እናንተ አሰሙኝም፣ ጭራሽ እየተረዳችሁኝ አይደለም። ለእኔ የሚታየው ደግሞ ለእናንተ እየታያችሁ አይደለም። እኔ የምላችሁ ነገር ለምንድን ነው ማሰሙኝ ነበር ያለችው። ምን ስማሽ ተንኮልሽን ነገር ነው መሰማሽ ካንቺ ነበር ያለቻት። እና እነሱ ስለዚህ ከአጠገቤ ሂጅልኝ ነበር ያለቻት። የትም አልሄድም፣ ቆይ እናንተ አትረዱኝም፣ አንድ ቀን ራሴን አጥፍቼ ትገላገላላችሁ ነበር ያለቻት። ይቻ ታዲያ ህልም በይ ነበር ያለቻት። እንግዲህ ወይዘሮ ማርጣ በጣም ተናዳ ነበረ። ያንንም አላየችውም። እንግዲህ ተመልሳ ተኝታለች። ለአባቷም ልከዋለች ማለት ነው። ዳጣና ናታን ግን ይሄ ነገር በፍጹም እማዬና አባዬ መስማት የለባቸውም ማየትም የለባቸውም ይሄን ቪዲዮ በፍጹም ነው የተባለው ማለት ነው። እና እንግዲህ ምን ማድረግ አለብን ብለው ነው የተመካከሩት። እና የውሃ ስልክና አቤጌል ቴሌግራም የተያያዘ ስለሆነ የአቤጌል ቴሌግራም ውሃ ጋር ስላለ ስለዚህ የውሃን ስልክ ሰርቀን እሷ የምትልከው በቴሌግራም ላባዬ ነው። ስለዚህ እሷ የላከችውን ቪዲዮ ከዛ እናጠፋባታለን። ለማዬ ደግሞ ነገ ጠዋት እንዳታሳያት ከዚህም በፊት ካላሳየቻት ከእንቅልፏ ቀስቅሳ ስለዚህ አሁኑ ነው
ስልኳን ሰርቀን እንጥለዋለሁ ወደ ቆሻሻ ነበር ያለችው ዳጣ ማለት ነው። እሱ አይሆንም አንጥለውም፣ ስልኳ እንዳለ ፎርማት እናደርገዋለን ነበር ያለው እንግዲህ ማለት ነው። ይሆን ስልክ እውነትም ካለበት ተደብቆ ነበር እንግዲህ አምጥተው ስልኳን ባተርኑን እንግዲህ ዳጣ ታውቀው ነበረ። ናታን ከፍቶት እውነትም ቪዲዮን እንግዲህ ለአቶ ደረጀ ልካለታለች፣ ሪከርድም አርግታለታለች፣ አቃጥራለች ማለት ነው። እንግዲህ ቶሎ ብሎ ነው ያጠፋው ማለት ነው። ናታን እንግዲህ ለአባዬ የተላከውን ቶሎ ብሎ አጥፍቶታል ማለት ነው። እንደዚሁም ሪከርድም ስታደርግ ጠብቆ እዛው አየር ላይ ድሌት ታርግቶበታል ማለት ነው። እንደዚሁም ደግሞ እንግዲህ የእሷን ስልክ በተኛችበት ወደ ቆሻሻ እንጣለው፣ ይሄ ስልክ ሊመለስ ይችላል እያለች ነበር ዳጣ ማለት ነው። እሱ አይሆንም፣ ስልኩን ልትፈልገው ትችላለች፣ ስልኩን በአይኗ አሻራን ያደረገችው፣ ስለዚህ ሪስታር እናደርገዋለን ስልኩን ነበር ያለውና እንግዲህ በተኛችበት ቀስ ብሎ ገብቶ ስልኩን ተራሷ ስር አርግታ ድብን አርግታ ተኝታበታለች ማለት ነው። በስንት ፍለጋ ስልኳን አግኝቶ እንግዲህ እንዳለ ፎርማት አርግቶባታል ማለት ነው፣ የስልኳም ማለት ነው። እንግዲህ እሷ ስትነሳ እየጠበቀችው ነገር አላገኘችም። አሁን ተነስቼ እንደው ተመስገን በሰላም ያሳደርከኝ እንኳን አላለችም። አሁንም አየን አስነስቼ አሳያታለሁ ማታም ቢያለችኝ ነበር ያለችውና ስልኳን ስትከፍተው እንግዲህ ባተርንም የለም ምንም ነገር የለም ማለት ነው። እንዳለ ስልኳ ፎርማት አድርጓል ማለት ነው። እንግዲህ እያለች እናቷ ጋር ነበር ሄደችውና ዳጣ ስልኬን ፎርማት አርግታብኛለች ነበር ያለች። ያቀጥታል እናቷ እንዴት አወቅሽ እንዴት አየሽ ስትላት እማዬ ትናንትና ማታ ቪዲዮን እየቀረጥኳቸውን እያልኩሽ እምቢ ብለሽኝ ቪዲዮ ቀርጫቸዋለሁ ሲሳሳሙ እያልኩሽ እማዬ አንቺ እኔን መቼ ማታምኝም ነበር ያለቻት። እና ስልኬን ፎርማት ያደረጉብኝ ነበር ያለቻት። ዝም ብለሽ የማይሆን ነገር አታገር። አንድ ሰው ስልክሽን ፎርማት የሚያደርገው የስልክሽን ፓተርን ሲኖረው ነው። የስልክሽን ፓተርን ሳይኖረው በምንም ታምር ስልክሽን ፎርማት ሊያደርግ አይችልም። እየዋሸሽ ነው ወይን ህልምሽ ውስጥ ቅዠት ውስጥ ነሽ ያለሽው ነበር ያለቻት ማለት ነው። እንግዲህ ወይዘሮ ማርታ ነይ በይ አሁን ልጆቹ ያሉበት ቦታ እዤሽ ሄዳለሁ፣ እዛ አፋጠጣቸዋለሁ ነበር ያለችውና ዳጣና ናታን ሳሎን ላይ ቁጭ ብለው እንግዲህ እየተወያዩ ነበረ። ምናልባት ይሄ አባዬ አይቶት ይሆን ብለህ ታስባለህ? ለማየ ትላንት ማታ አሳይታት ይሆን እያለች ነበር ማለት ነው። እና እሱ አይ ያሳየቻት አልመሰለኝም፣ እማዬ ተኝታለች፣ በዛን ሰዓት ደግሞ ክላሷ አትገባም ነበር ያለውና እንግዲህ እሷ መታ ሳሎን ላይ ያፋጣቸው ነበረ። ማንም ሰው እኔ ሳልፈቅድለት እንዳይናገር በማለት እሺ እንግዲህ እሺ አቤጌል ተናገሪ ምንድን ነው ያየሽው ነበር ያለቻትና እማዬ ሁለቱም እዚህ ማታ ቁጭ ብለው እየተሳሳሙ ነበረ። ደግሞ ያየሁት ዳጣ ናታንን ስትሰማው ነው። ፎቶ አላነሳዋቸውም እንጂ እሱም ስሟታል ነበር ያለችው። እሷም እንግዲህ ናታን እውነት ነው ነበር ያለችው። እሱ እንግዲህ ናታን በጣም ደናግጧል። ዳጣም ደንግጣለች ማለት ነው። ከዛ በፊት ግን እነሱ ሽምጥጥ ነው እንጂ አላየንም አልሰማንም ብለ ሽምጥጥ ነው የምናደርገው ብሏል ማለት ነው ናታን። ነገር ግን መሸምጠት አልቻለም። ናታን እውነት ነው ሲባል አይ እማዬ እንደዚህ እኮ ነው፣ አዎ ግን ብሎ እንግዲህ ምን ለማለት እንደፈለገ አናውቅም። ለመዋሸትም ፈልጎ ይሁን ሆነ ነገሮችን ዞር ለማድረግ ፈልጎ ይሁን አውድ እማዬ ግን ብሎ እንግዲህ ሲል ዳጣ አንተ አሁን ነው እንዲህ ያልከው እማዬ ይኸውልሽ እንደዚህ ነው ትዬ ነበር ያለችው ዳጣ ቶሎ ብላ። ሁላችንም ፊልም እያየን ነበረ ሁለታችንም ቁጭ ብለን። ከዛን ቁጭ ያልነው ደግሞ አንድ ቦታ ነበረ። አንድ ቦታ ቁጭ ብለን ስለ ፊልሙ እያወራን እየተጨዋወተን ነበር ያለችውና እንደዛ ነው ትል እንግዲህ ናታንም እንግዲህ አውድ ነው ያለውና እማዬ እየዋሸች ነው ሁልጊዜ እቺ ልጅ እንደዋሸች ነው። እኔን መኝኝ እማዬ ስሞትልሽ ዛሬ እኔን ብቻ መኝኝ ነበር ያለችው። በፍጹም አላምንሽም ነበር ያለችው። ምክንያቱም ዳጣን ከዛ ቤት ለማስበረር ብዙ ነገሮችን ስለምታደርግ አላምንሽም ነበር ያለችውና ስለዚህ እኔ እዚህ ቤት እረፍት እየሰጣችሁኝ አይደለም፣ ስለሆነ እዚህ ደግሞ ምን እንደሚያጨቃጨቃችሁ ጠንቅቄ ያውቃለሁ። በይ ዳጣ ሻንጣሽን አዘጋጂ፣ ደረጀ ሲመጣ እቤት እንከራይልሻለን፣ በነጻነትሽ ፈታ ብለሽ ትኖሪያለሽ ነበር ያለቻትና የሆነ ችግር ሲፈጠር ወይዘሮ ማርታ ወደ ዳጣ ብቻ ነው የምታተኩረው። የገዛ ልጃቸውን ለምን አስወጧትም ነገር የምትጠነስሰውን የሚል ነበር በፊቴ የመጣውና እንግዲህ አቤጌል እንደዚህ የሚያደርጋት የናታን ጉዳይ ነው። ናታንን ልትወስድብኝ ነው የሚል ነው እንደዚህ የሚያደርጋት እና እንግዲህ ናታንንም አንተ ልክስክስ ውሻ እማላየም ስለ እኔ እየለመንኩክ ሁልጊዜ እየለመንኩክ አብሬክ ልደር እያልኩክ መዝናኛ እንሂድ አብሬክ ልሆን እያልኩክ እቺን አይጥ ትስማለህ እንዴ ነበር ያለችውና አቤጌል ምንም አላየሽም፣
ተሳስተሻል፣ አይንሽን አትመኙ፣ ምንም ነገር አላየሹም፣ አልተሳሳምንም ብሎ እሱም እንግዲህ ሽምጥጥ ነው ያደረጋት ማለት ነው። ውሃና ምጥንም እንግዲህ ወጣ ብለው እየተነጋገሩና እየተጫወቱ ነበረና የቤት ስራ ትሰሪልኛለሽ እያለቻት ነበረ ምጥንንና ወይም ደግሞ እርጎ ሰጥሻለሁ ታስኮርጅኛለሽ ነበር ያለ። እሺ እርጎውን ስጪኝ፣ ግን መኮረጅ ጥሩ አይደለም ነበር ያለቻት። አይ እኔ እኮ መኮረጃው ለመኮረጅ አይደለም ፈተናውን ለመድፈን ነው ያለቻት። አዎ ቢሆንም ጥሩ አይደለም ለአንቺ፣ ለጊዜው ትደፍኛለሽ፣ ግን በራስሽ መንገድ ቢሆን ጥሩ፣ ግን ደግሞ እርጎ ትሰጭኛለሽ እያለች በእርጎ ነው የምትደልላት ማለት ነው ብዙውን ጊዜና እንግዲህ ሰላም እንግዲህ ሆስፒታል ገብታለች ማለት ነው። ዳጣ የኩሽና ባለቤት ሆናለች። እንግዲህ እንደ ኩሽና ገብታ እንደ ሴቶቹ ተፈተፍ እያለች ትገኛለች ማለት ነው። እውነት ይህን ሰላም ይህን ነገር ከነሱ አትጠብቅም ነበረ እሷ። ምክንያቱም መጀመሪያም ብላችኋል ለናታንም ለዳጣም ግን አሳምናት እንጂ ምንም ነገር እንዳይፈጠር። አሁንም የተፈጠረ ነገር የለም፣ ግን በዚህ ልክ ያው መቀራረባቸው በኋላ ሌላ ችግር ሊያመጣ ይችላል ማለት ነው። እና ኩሽና ድረስ ገብቶ ነበር። እንግዲህ አንተ ወንድ ልጅ እኮ ኩሽና አይገባም ነበር ያለችው። ባክሽ ይሄ የእናቶቻችን ነው፣ ባሎቻችን ሲጨቃጨቋቸው ሊመቷቸው ሲሉ እናቶቻቸው ወደ ኩሽና አይገቡና ወንድ ልጅ ኩሽና አይገባም ይሏቸዋል ወንዶችም ማለት ነው። ይሄ ደግሞ እነሱ የፈጠሩት ሲስተም ነው እንጂ ማንም ወንድ ልጅ ኩሽና መግባት አይከለክለውም ነበር ያላት። እና እሷም አረተው ባክ ሰዎቹ ይመጡብናል፣ አረባክ ልቀቀኝ እያለችው ነበር። እንግዲህ ከኋላ ቅፍ አርግቷት ነበር እና እሱም እንግዲህ ማንም የለም አባዬ ሊቀበሉ ሄደዋል። ሰላምም ሆስፒታል ገብታለች። ሲመጡ ደግሞ ክላስ ያደርጋሉ፣ ምንም አታስቢ እያለት ነበር። ዳጣ ግን ፍርሃትና ድንጋጤ ከፊቷ ላይ ይታያል ማለት ነው። ይሄ ነገር በጣም አስፈሪና አሳሳቢ ነው። የሆነ ሰው ቢመጣባቸውስ፣ ቤት ውስጥ ካሜራ ቢኖርስ ምንድን ነው የሚፈጠረው? በድጋሚ እንደተለመደው አቤጌል ብታይ፣ አቤጌል ማንም የሚያምናት ሰው የለም። ግን ወይዘሮ ማርታ ወይን አቶ ደረጀ ባይናችሁ ቢያው ደግሞ ይሄ ነገር ከባድ ነው የሚሆነው። አቶ ደረጀ የሚያውቀው ሚስጥር ስላለ ዳጣ ላይ ጫና ላያደርግባት ይችላል። ወይ ደግሞ እነሱ ሁለቱ አብረው እንዲሆኑም ፍላጎት ሊኖረው ይችላል ማለት ነው። ምክንያቱም ከተዋደዱ እነሱ ተዋደዱ ነው፣ ምንም ማድረግ አይችልም። አንድ ሰው ተወደደ እና ተፈቀደ አብሮ መኖር ይችላል፣ እኛ ልንገድባቸው አንችልም ብሏል። እንግዲህ ይህን ያለበት ምክንያትም ወይዘሮ ማርታ አቤጌልና ናታንን አጋባለሁ ባለች ጊዜ ነው። እሱ ካልወደደ በእኛ ግፊት ምንም ነገር መሆን መደረግም የለበትም ብሏል ማለት ነው። እና እነሱ ከተወደዱ ፍቅራቸውን በትክክለኛው መንገድ ያደርጉት እንጂ ሊገድባቸው አይችልም ማለት ነው። እና ሰላምም ብታያቸው እንግዲህ ሰላም ሁልጊዜም እነሱ አብረው እንዲሆኑ እንግዲህ እየገፋፋች ትገኛለች ማለት ነው። እነሱ ፍላጎቷን አብረው እንዲኖሩ ግን ከጋብቻ በፊት ምንም አይነት ነገር እንዳይፈጠር ብላ እንግዲህ መጀመሪያውም ነግራቸዋለች ማለት ነው። ጋብቻችሁ በመንፈሳዊ መንገድ መሆን አለበት ነው። ናታንም እንግዲህ ትምህርቱን ጨርሶ ተመርቆ ከዛም በኋላ ማለት ነው መሆን ያለበት እና አንዳንድ ምክሮችን ስትመክራቸው ነበረ ማለት ነው። ዳጣ ዲራማ እንግዲህ ደስ የሚልና አስተማሪ ዲራማ እንግዲህ ዳጣ ከብዙ አመት በኋላ ከቤተሰብ ናፍቆት አለባት። እንግዲህ ከቤት ትወጫለች ስትባለም እሷም እንዲህ ውሃስ እናንተስ ነበር ያለችውና በጣም ደንግጣለች። ናታንም በጣም ነው የደነገጠው። ውሃም እንግዲህ አቤጌል ናታን ልነግራታለች ማለት ነው። ዳጣ ከዚህ ቤት ልወጣ ነው ብላ እንግዲህ እያለቀሰች ነበረ። ከዚህ ቤት መውጣት የለባትም ዳጣማ የትም መሄድ የለባትም እያለች ነበረና እያለቀሰችም ነበረ። ለናታንም እየነገረችው ነበር። ናታን ግን አባዬ ሲመጣ ዳጣ የትም መሄድ የለባትም ብለሽ አልቅሰሽ ንገሪው ነበር ያላት። እንግዲህ አቤጌልም ናታንን አዎ ልትሄድልህ ነው፣ ከዚህ ቤት ጥርግ ትላለች፣ እስቲ ምን አባ እንደምትሆን ያለው እያለችው እየዛተችበት ነበር። እሱም እንግዲህ አትልፊ ዳጣ ተሄደች ከዚህ ቤት ከወጣች እኔም ተከትያት ነው የምወጣው፣ አንድ ሳምንት እዚህ ቤት አልቀመጥም ነበር ያላት። እንግዲህ በጣም ደንግጣለች ማለት ነው። ናታን እንዳያመልጣት፣ ናታን ከአይኗ ፊት እንዳይድ እንግዲህ ስለምትፈልግ ደግሞ በራሷ መንገድ ትሁን በቃ ትቀመጥ ለማለት ትችላለች ማለት ነው። አይታወቅም እሱ እና የአቤጌል ነገር አሳሳቢ ነው። የዳጣና ናታን ደግሞ ምን ላይ ደርሳል የሚለውን በቀጣይ ይዤላችሁ መጣ ይሆናል። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮ ላይክ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። ለምታበረታቱኝ ውድና የተከበራችሁ ውድ ቤተሰቦቼ ደግሞ ከልብ አመሰግናለሁ ሁላችሁንም።